በቀኝም በግራም ተስፋፋለህ ይላል። እንሰፋለን በኢየሱስ ስም፣ እንስፋፋለን በኢየሱስ ስም። በቀኝም በግራም እንስፋፋለን። ተጽዕኖ ይሰፋል በምድር ላይ። ሃሌሉያ። የማይቀበልህ ህዝብ አይኖርም። የማይቀበልህ ፍጥረት አይኖርም። ግዑዝ ይታዘዝልሃል። ለምን? በቃ ሰማይ ተቀብሎሃል። ሰማይ ከተቀበለው መስፋፋትህን ምድር ላይ ላትዘረጋች። የሚበዛ ነገር የሚቀጥል ነገር ከናንተ ይወጣል። ለዛ ተዘጋጁ ይላል እግዚአብሔር። ዝግጅትን ይፈልጋል። እዚህ ጋር እኔ አሰፋሻለሁ አይደለም እግዚአብሔር እያለ ያለው አይሁድን ህዝብ እዚህ ጋር እኔ አሰፋችኋለሁ አይደለም፣ አስፊ ነው የሚለው። አስፊ። የምታሰፋው አንተ ነህ፣ የምናሰፋው እኛ ነን። ዛሬ ግን ላካፍላችሁ የምፈልገው የእግዚአብሔር ቃል ትንቢታዊ ቃል ነው። በትምህርትም በስብከትም መንገድ መልክ ላቀርበው ሞክራለሁ። በቀኝም በግራም ተስፋፋለህ ይላል። ምናልኩ? በቀኝም በግራም ተስፋፋለህ። ስለዚህ መንፈሳዊ መስፋፋት በሉት ብትፈልጉ በቀኝም በግራም መስፋፋለሁ በሉት። ለልባችሁ ይሄ ቃል ሪዞኔት እንዳደረገ በልባችሁ እንደተቀበላችሁት ልክ ይሆንላችኋል። ሃሌሉያ። ዛሬ ግን መስፋትና መውረስን ነው የምናወራው። እንሰፋለን በኢየሱስ ስም፣ እንስፋፋለን በኢየሱስ ስም። በቀኝም በግራም እንስፋፋለን። ሃሌሉያ። ለመሰላችሁ የነገር ሁሉ የምድራዊ ሁሉ መስፋፋት ምንጩ መንፈሳዊ ነው። ስለዚህ መንፈሳዊ መስፋፋት ውስጥ ስትሆን ምድራዊ ነገር ሊቀጨጭ አይችልም። ትሰፋለህ፣ ግድ ነው። ምክንያቱም በመንፈሳዊ ዓለም ያለቀ ነገር ነው በገሃዱ ዓለም ላይ የሚገለጠው። ስለዚህ ዛሬ መስሎቻችን መንፈሳዊ መስሎቻችን ስትሬች ያደርጋሉ። ሊሚት ካደረግንበት ስፍራ እንወጣል። የጸሎት ህይወታችን ይሰፋል። የአምልኮ ህይወታችን ይሰፋል። የእምነት ህይወታችን ይሰፋል። አያችሁ፣ እነዚህ ነገሮች በህይወታችን ላይ መስፋት ሲጀምሩ አንተ በምድር ላይ በቀኝም በግራም ተስፋፋለህ። ተጽዕኖ ይሰፋል በምድር ላይ። ሃሌሉያ። የማይቀበልህ ህዝብ አይኖርም። የማይቀበልህ ፍጥረት አይኖርም። ግዑዝ ይታዘዝልሃል። ለምን? በቃ ሰማይ ተቀብሎሃል። ሰማይ ከተቀበለው መስፋፋትህን ምድር ላይ ላትዘረጋ አትችልም። ሁለቱ በጣም የተገናኙ ናቸው። ክብር ለእግዚአብሔር ይሁን። ስለዚህ ዛሬ መስፋፋት ምለው እንደው እናንተን በጣም በሞቲቬሽናል ስፒች እናንተን ላነቃቃ ወይም በጣም ሞደርን ቃል ስለሆነ ሳይሆን የምጠቀምበት እውነት ምንጩ መንፈሳዊ ስለሆነ የእግዚአብሔር ሐሳብ ለትውልድ ሁሉ መስፋፋት ስለሆነ የእግዚአብሔር ቃል ከዘፍጥረት ጀምሮ እስከ ራእይ ድረስ ብትመለከቱት እግዚአብሔር የሰው ልጅን ዘፍጥረት ላይ ከፈጠረበት ጊዜ ጀምሮ ዓላማው አዳም እንዲሰፋ፣ እንዲስፋፋ፣ እንዲበዛና እንዲገዛ ነው። ይሄ የእግዚአብሔር ሐሳብ ነው። እግዚአብሔር ሊሚቴሽንን አይወድም። ሊሚቴሽን የሱ አይደለም። ይሄ ውስንነት፣ ገደብ ሰይጣን ወይም አይምሮአችን በእኛ ላይ ያስቀመጠው ግርግዳ ነው። የእግዚአብሔር ሐሳብ ግን ከፍጥረት ጀምሮ ለሰው ልጅ መስፋፋትን ነው። ሃሌሉያ። ስለዚህ እግዚአብሔር በዘመናችን ሁሉ ባለንበት እንድንቆይ፣ እንድንቀጭጭ፣ እንድንጠብና ሊሚትድ እንድንሆን ሳይሆን በሁሉም ዳይሜንሽን እንድንሰፋ ፈቃዱ ነው። ስለዚህ ተሰፋለህ የሚለው ቃል ዝም ብሎ ስለለመድነው አሁን ጆሮአችን ላይ በየቦታው በትንቢት ቃል በምን ስለሚመጣ እንዳይቀልብን። እውነት የእግዚአብሔር ሐሳብ ነው። it has spiritual truth አለው። መሰረቱ መንፈሳዊ ነው። መስፋፋት ዓላማ አለው። ነገር ግን እግዚአብሔር እኛን ሲያሰፋ በዓላማ ነው የሚያሰፋን። በእቅድ ነው የሚያሰፋን። ኢንቴንሽናል ሆኖ ነው እግዚአብሔር ሰውን የሚያሰፋው። ወይም ያንተን ተጽዕኖ በምድር ላይ ሊያገዝፈው ሲፈልግ በዓላማ ነው የሚሰራው፣ በእቅድ ነው የሚሰራው። እንዱ ዝም ብሎ ተነስቶ እግዚአብሔር አሰፋሃለሁ አይልህም፣ ዓላማ ከሌለው፣ እቅድ ከሌለው በህይወት ላይ። ስለዚህ ያንን እንድትይዙልኝ እንድትጨብጡልኝ በመጀመሪያ እፈልጋለሁ። ክብር ለእግዚአብሔር ይሁን። ስለዚህ የምናነበው ቃል በኢሳይያስ ትንቢተ ኢሳይያስ ምዕራፍ 54 ላይ ያለ ቃል ነው። እውነት ለመናገር ክፍሉ በሙሉ ባነበው ደስ ይለኛል። ሐሳቡ በሙሉ በምዕራፍ 54 ላይ ነው ያለው። የምፈልገው ቃል ግን ኢሳይያስ ምዕራፍ 54 ቁጥር 1 እና 2 ላይ በዛ ላይ ተመስርቼ ነው የማወራው። ግን ሐሳቡ እጅግ በጣም የተያያዘ ነው። ስለዚህ እንደዚህ ይላል ምዕራፍ 54 አንቺ ያልወለድሽ መካን ሆይ ዘምሪ፣ አንቺ ያላማጥሽ ሆይ እልል በይ፣ ጩሂም
ባል ካላት ይልቅ ፈት የሆነችው ልጆች በስተዋልና ይላል እግዚአብሔር። ድንኳንሽን ስፍራ አስፊ፣ መጋረጃዎችሽንም ይዘርጉ፣ አትቆጥቢ። አውታሮችሽን አስረዝሚ፣ ካስማዎችሽንም አጽኚ። በቀኝና በግራ ተስፋፊያለሽና ዘርሽም አሕዛብን ይወርሳልና የፈረሱትም ከተሞች መኖሪያ ያደርጋልና። ይቀጥላል። አታፍሪምና አትፍሪ፣ አትዋረጂምና አትደንግጪ። የሕፃንነትሽንም እፍረት ትረሽዋለሽ፣ የመበለትሽንም ስድብ ከእንግዲህ ወዲህ አታስቢም። በማስተዋል እንድትሰሙ ትፈልጋለሁ። በእውነት ወደ ውስጣችሁ እየወሰዳችሁ እኔ ቁጥር 1 እስከ ቁጥር 3 ያለውን ሐሳብ ላይ እናገራለሁ፣ ግን ቃሉን ማንበብ አለብን። ቁጥር 4 አታፍሪምና አትፍሪ፣ አትዋረጂምና አትደንግጪ። የሕፃንነትሽንም እፍረት ትረሽዋለሽ፣ የመበለትነትሽንም ስድብ ከእንግዲህ ወዲህ አታስቢም። ፈጣሪሽ ባልሽ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው። የእስራኤልም ቅዱስ ታዳጊሽ ነው። እርሱም በምድር ሁሉ አምላክ ይባላል። እግዚአብሔር እንደተተወችና እንደተበሳጨች በልጅነቷም እንደተጣለች ሚስት ጠርቶሻል ይላል አምላክሽ። ጥቂት ጊዜ ተውኩሽ፣ በታላቅ ምሕረት አስብሻለሁ። በጥቂት ቁጣ ለቅጽበት ዓይን ፊቴን ካንቺ ሰወርኩ፣ በዘላለም ቸርነት እምርሻለሁ ይላል ታዳጊሽ እግዚአብሔር። ይህ ለኔ እንደ ኖህ ውሃ ነው። የኖህ ውሃ ደግሞ በምድር ላይ እንዳያልፍ እንደማልኩ እንዲሁ አንቺን እንዳልቆጣ እንዳልዘልፍሽም እያለሁ። ተራሮች ይፈልሳሉ፣ ኮረብቶች ይወገዳሉ፣ ቸርነቴ ግን ከአንቺ ዘንድ አይፈልስም፣ የሰላሜም ቃል ኪዳን አይወገድም ይላል መሐሪሽ እግዚአብሔር። ቁጥር 11 አንቺ የተቸገርሽ በአውሎ ንፋስም የተናወጥሽ ያልተጽናናሽም፣ እነሆ ድንጋዮችሽን ሸላልሜ እገነባለሁ፣ በሰንፔርም እመሰርትሻለሁ፣ የግንብሽንም ጉለላት በቀይ ዕንቁ፣ በሮችሽንም በሚያብረቀርቅ ዕንቁ፣ ዳርቻሽንም ሁሉ በከበሩ ድንጋዮች እሰራለሁ። ልጆችሽም ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል። በጽድቅ ትታነጻለሽ፣ ከግፍ ራቂ፣ አትፈሪምም፣ ድንጋጤም ወደ አንቺ አይትቀርብም። እነሆ ይሰበሰባሉ፣ ነገር ግን ከእኔ ዘንድ አይሆንም። በአንቺም ላይ የሚሰበሰቡ ሁሉ ከአንቺ የተነሳ ይወድቃሉ። እነሆ ፍሙን በወናፍ የሚያናፋ ለስራውን መሳሪያ የሚያወጣ ብረት ሰሪን እኔ ፈጥሬያለሁ፣ የሚያፈርሰውንም እንዲያጠፋ ፈጥሬያለሁ። በአንቺ ላይ የተሰራ መሳሪያ ሁሉ አይከናወንም። በፍርድም በሚነሳብሽ ምላስ ሁሉ ትፈርጅበታለሽ። የእግዚአብሔር ባሪያዎች ርስት ይህ ነው፣ ጽድቃቸውም ከእኔ ዘንድ ነው ይላል እግዚአብሔር። ሃሌሉያ! ይሄ እንግዲህ የእግዚአብሔር የተስፋ ቃል ለኢየሩሳሌም የዛን ጊዜ የተነገረ የተስፋ ቃል ነው። ይሄ የተስፋ ቃል ግን በአዲስ ኪዳን በክርስቶስ ኢየሱስ ተፈጽሟል። እዚህ ጋር የተሰጠው ፕሮሚስ ሁሉ በሰላም ትኖሪያለሽ፣ በዘላለም ቸርነት ውስጥ በኔ ቸርነት ውስጥ ትኖሪያለሽ ይላል። በፍጹም በምህረት ወደ አንቺ መጥቻለሁ ይላል። በውበት እገልጥሻለሁ ይላል። ከእንደገና ደግሞ ክፋት እንኳን ወደ አንቺ አይቀርብም፣ ድንጋጤ ወደ አንቺ አይመጣም። በአንቺ ላይ የተሰራ መሳሪያ እንኳን አይከናወንም። በሚፈርድብሽ ምላስ ላይ ትፈርጃለሽ። ይሄ ዛሬ ለቅዱሳን ለኔና ለእናንተ የተሰጠን ፕሮሚስ ነው። በአዲስ ኪዳን በክርስቶስ ኢየሱስ ያገኘነው በረከት ነው። ሃሌሉያ! ነገር ግን እዚህ ጋር ኢሳይያስ የተናገረበት አውድ ሌላ ነው። ኢሳይያስ ይሄ ክፍል አክቹአሊ ይሄን ክፍል እንደው በግልጽ ለመረዳት ከዚህ ምዕራፍ በፊት የነበሩትን ሁለት ምዕራፎች ምዕራፍ 52 እና ምዕራፍ 53ን በደንብ አንብቦ መረዳት ይጠይቃል። ኢሳይያስ በጣም ባስገራሚ ሁኔታ የመሲሁን መምጣት ከዘመናት በፊት አስቀድሞ ሃሌሉያ የተነበየበት ስፍራ ነው። ከምዕራፍ 52 ጀምራችሁ ብታዩት ኢሳይያስ የሚያወራው ስለ ክራይስት ነው፣ ስለሚገለጠው ክራይስት ነው፣ ስለሚሰቀለው ስለ ሰው ልጆች ሁሉ በደዌ ስለሚደቀው ስለዛ መሲህ ነው የሚያወራው። ሁለቱም ምዕራፎች ኢየሱስ ክርስቶስ እንዴት ይመጣል ይላል። ከዛ ደግሞ እንዴት እንደሚመጣ ደምግባት የሌለው ስናየውም ራሱ በቃ ከዚህ ከቁብ ልንቆጥረው ያልቻልነው ይሄንን ማን ሰምቷል፣ ይሄንን ማን አስተውሏል እያለ ይናገራል። በቃ ይሄ ሁሉ እንግዲህ በትንቢት ነው፣ በትንቢት መልክ በኢሳይያስ የተነገረ ክርስቶስ ኢየሱስ መምጣት እንግዲህ ከዛ በኋላ ምናልባት ኢሳይያስ ይህን ቃል ሲናገር ከክርስቶስ ውልደት በፊት በ700 ቢሲ ላይ ነው የተናገረው፣ ቢፎር ክራይስት። ከዛ በኋላ ከ700 ዓመታት በኋላ ኢየሱስ ክርስቶስ በቅድስት ድንግል ማርያም አድሮ የተወለደው። ነገር ግን ካኑ ኢማጂን ነቢያት በዛ ዘመን የተናገሩለት
መሲሁ በአስደናቂ መልክ በእውነት በአዲስ ኪዳን ተገልጧል። ስለዚህ ኢሳይያስ በምዕራፍ 52 እና ምዕራፍ 53 ላይ ስለዚህ መሲህ መምጣት፣ ስለ አዳኙ መምጣት፣ ስለ ሰው ልጆች እርግማን፣ ስለ ሰው ልጆች ኃጢአት ስለሚሰቀለው በደዌ ስለሚደቀው ስለዚህ መሲህ ከተረከ በኋላ እዚህ ጋር ይመጣና ይሄንን ይናገራል። ይሄን የተስፋ ቃል ከእንደገና ይተነብይላቸዋል። ቁጥር 1 2 3 ላይ አንቺ ያልወለድሽ መካን ሆይ ዘምሪ፣ አንቺ አላማጥሽ ሆይ እልል በይ ጩሂ፣ ባል ካላት ይልቅ ፈት የሆነችው ልጆች በስተዋል እያለ በጣም ልብ የሚያሞቅ ንግግር ነው የሚናገረው። ልብ የሚያሞቅ ትንቢት ነው የሚናገረው። ከዛ ብቻ አይደለም ተስፋፊያለሽ ይላል። የድንኳንሽን ስፍራውን አስፊ፣ መጋረጃዎችሽ ይዘርጉ፣ አውታሮችሽ አስረዝሚ፣ ካስሞችሽን አጽኚ፣ በቀኝና በግራ ልትስፋፊ ነው ይላል። ይሄን ግን ሲነግራቸው ይሄን ለእስራኤላውያን ነው እየተናገረ ያለው። ኢየሩሳሌም ፈርሳ እስራኤላውያን በምርኮ ወደ ባቢሎን የሄዱበት ሲዝን ላይ ነው። ሲዝን አስቀድሞ አይቶ ነው ኢሳይያስ እዚህ ላይ የሚናገረው። ይሄ በባቢሎን በግዞት ተይዞ ወደ ሌላ ባዕድ ስፍራ የመሄድን ነገር ኢሳይያስ በመንፈስ አስቀድሞ አይቶ ይተነብይላቸዋል። ከመገዛታቸው ግን አልፎ ነፃ መውጣታቸውን ያውጅላቸዋል። እዚህ ጋር ይህ ህዝብ የአይሁድ ህዝብ በግዞት ይሄዳል። ፍርድ አለ። መጀመሪያ ግን ከዚህ በፊት እግዚአብሔር የፍርድን ቃል ሲናገር በደንብ ይተርክና ኢሳይያስ በትንቢት ከእንደገና ግን አይዟችሁ፣ አይኖ በግዞት ምድር በግዞት ትያዛላችሁ፣ ወደ ባቢሎን ምድር ትሄዳላችሁ። ነገር ግን ይላል መጨረሻችሁ ይሄ አይሆንም። መጨረሻችሁ የግዞት ስፍራ አይደለም፣ ምርኮ አይደለም፣ ፍጻሜያችሁ ባዶነት አይደለም፣ ዲስከሬጅመንት አይደለም። አንቺ መካን ሆይ፣ አንቺ ያዘንሽ ሆይ እያለ የሚናገረው በቃ ተስፋ ያጣ ትውልድ፣ ግራ የተጋባ ትውልድ፣ ዲስከሬጅድ የሆነ ትውልድ ታይቶታል። በዛ በግዞት የተያዘ ትውልድ አይሁድ ግራ በመጋባት ውስጥ እግዚአብሔር እንደተወው እግዚአብሔር እንደማይሰማው ሆኖ የተሰማበት ሲዝን እንዳለ ገብቶታል በመንፈስ። እነዚህ ናቸው አንቺ ሲምቦሊካሊ አንቺ መካን ሆይ እያለ የሚናገረው። ነገር ግን ይሄ አይደለም የመጨረሻ ፍጻሜሽ፣ መቀመጫሽ ስፍራ ይሄ አይደለም፣ ፐርማነንት አይደለም፣ ጊዜያዊ ነው። የግዞቱ ጊዜ፣ የስቃዩ ጊዜ፣ የመተያሽ ጊዜ፣ ያለመታየትሽ ጊዜ፣ ያለመጎብኛሽ ጊዜ አጭር ነው። ሲዝኑ ያልፋል። ይልቁንስ በቀኝና በግራ ስለምትስፋፊ የድንኳንሽን ስፍራ አስፊ ይላታል። አያችሁ፣ ድንኳን በዛ ጊዜ እስራኤላውያን አይሁዶች በሄዱበት ስፍራ በግዞት ስለነበሩ በድንኳን ነው የሚቀመጡት። ተጨማሪ የሚመጡ ወደ እናንተ የሚመጡ የሚቀላቀሉ ሰዎች አሉ። ስለዚህ የድንኳንሽን ስፍራ አስፊው፣ መሰረትሽን አጠንክሪው፣ ካስማሽን አጽኚ፣ ስራ አለ። ግዞት is not the end። ምርኮ የመጨረሻው አይደለም። ዲስከሬጅመንት የመጨረሻው አይደለም። ማጣት የመጨረሻው አይደለም። ግራ መጋባት የመጨረሻ አይደለም። ጊዜያዊ ነው፣ ትራንዚሽን ነው። ይሄንን እኮ ኢሳይያስ አስቀድሞ ነው ያየው። ምናልባት ከ150 ዓመት በፊት እስራኤላውያን በባቢሎናውያን ከመያዛቸው ከ150 ዓመት ምናልባት በፊት አስቀድሞ አይቶ የተናገረው ትንቢት ነው። አይገርምም? የእግዚአብሔር አሰራር በጣም ነው የሚደንቀው። ይሄንን እግዚአብሔር አስቀድሞ በነብዩ በኩል በአገልጋዩ በባሪያው በኩል ተናግሯቸዋል። ለምን ከሄዱ በኋላ በግዞት ከተያዙ በኋላ አንገታቸውን ደፍተው እንደተዋረደ፣ በእግዚአብሔር እንደተተወ፣ በእግዚአብሔር እንደተጣለ፣ እንደተሸነፈ፣ ፓወር እንዳጣ፣ አቅም እንዳጣ፣ እንደተበተነ ህዝብ ራሳቸውን እንዳያገኙ፣ እንደዛ እንዳያስቡ አስቀድሞ በነብዩ ኢሳይያስ በኩል የማጽናናትን ቃል እግዚአብሔር አመጣ። እግዚአብሔር እንዴት ቸር አምላክ ነው። ስለዚህ ይሄ አሁን ያለሽበት ሁኔታ ይላል ኢየሩሳሌም ይሄ መጨረሻ ስላልሆነ ይልቁንስ ሰፋ ሰፋ አድርጊው። በችግር በሐዘን
በተለያየ ግራ መጋባት ባልተመለሰ ጥያቄ ውስጥ ያላችሁ ሰዎች እግዚአብሔር በዚህ ማለዳ እንደዚህ ይላል። አሁን ያላችሁበት ቦታ መጨረሻችሁ አይደለም። የምታልፉበት መንገድ ነው፣ አጭር ነው። ከዛ አልፎ የሚመጣ ደስታ፣ ከዛ አልፎ የሚበዛ ሰላም፣ የሚበዛ ነገር፣ የሚቀጥል ነገር ከናንተ ይወጣል። ለዛ ተዘጋጁ ይላል። እግዚአብሔር ዝግጅትን ይፈልጋል። እዚህ ጋር እኔ አሰፋሻለሁ አይደለም እግዚአብሔር እያለ ያለው አይሁድን ህዝብ እዚህ ጋር እኔ አሰፋችኋለሁ አይደለም፣ አስፊ ነው የሚለው። አስፊ የምታሰፋው አንተ ነህ፣ የምናሰፋው እኛ ነን። ሃሌሉያ። ዝግጅት ይፈልጋል እግዚአብሔር። ሊያስፋፋ ሊያበዛ ሲመጣ በእቅድ ነው የሚመጣው ብያለሁ። በፕላን ኢንቴንሽናል ሆኖ ነው የሚመጣው። ስለዚህ ባልተዘጋጀ ነገር ላይ እግዚአብሔር መስፋፋትን ማብዛትን ማምጣት አይችልም። መዘጋጀት ይፈልጋል። ለዛ ነው ከዝግጅት ይጀምራል፣ ከማይንድ ሴት ይጀምራል። እዚህ ጋር የሚነግራቸው ለዛ ነው እንደዛ የሚለው። አትቆጥቢ፣ መጋረጃዎችሽ ይዘርጉ፣ አትቆጥቢ፣ ሊሚት አታድርገው፣ አትወስነው። ዛሬ እኮ የምናመልከው ሊሚትለስ የሆነ አምላክ ነው። ሊሚት የሌለው ገደብ የሌለው አምላክ እያመለክን፣ እኛ ግን እዚህ ጋር ባስተሳሰባችን እግዚአብሔርን ሊሚት እናደርገዋለን። ሁሉን ቻይ አምላክ ነው ብለን እንላለን። ግን አመለካከታችን ሪሊ አስተሳሰባችን እንደዛ ነው? ጸሎቶቻችን እንደዛ ናቸው? አይደሉም እኮ። ጸሎታችን እኮ በጣም ቁጥብ ነው። እንፈራለን ራሱ ትልልቅ ቃላት ካንደበታችን ለማውጣት ዛሬ። ግን እኛ የምናመልከው ሊሚት የሌለው አምላክ ነው። ስለዚህ እዚህ ጋር እንዲህ ይላል ኢሳይያስ በትንቢቱ፣ አትቆጥቢ ራስሽን፣ ማትቆጥብ ራስህን። ዛሬ ምንድነው ሊሚት ያደረገህ ነገር? ምንድነው በዙሪያው ግርግዳ ሰርተ የተቀመጥክበት? እንዳትስፋፋ፣ እንዳትሰፋ፣ እንዳትበዛ፣ የበዛ አምልኮ ህይወት፣ የበዛ የጸሎት ህይወት፣ የበዛ የምስጋና ህይወት በህይወት እንዳይኖር ያደረገህ ገደብ ምንድነው? ያስተሳሰብ ገደብ ነው። እሱን እግዚአብሔር ዛሬ ይነቅለዋል። እግዚአብሔር ይነቅለዋል። ምክንያቱም እግዚአብሔር እያለ ያለው ተሰፋለህ፣ ለመስፋፋት ግን ቢሬዲ እያለ ነው፣ ተዘጋጅ እያለ ነው። መዘጋጀት ያስፈልጋል። አትቆጥብ፣ አውታሮችሽን አስረዝሚ፣ ለምስጋና ተዘጋጂ፣ ለምስጋና ተዘጋጂ። ታላቅ ምስጋና አለ። አሁን ያለሽበት ስፍራ የመጨረሻው አይደለም። ገና የሚመጣ ሲዝን፣ የሚገለጥ ሲዝን አለ እያለ ነው እግዚአብሔር። ውርደት የሌለበት እፍረት የሌለበት ይላል። አታፍሪምና አትፍሪ፣ አትዋረጅምና አትደንግጪ። ይሄ ሁሉ የተስፋ ቃል። ሃሌሉያ። እዚህ ወገኖቼ መታደስ መስፋፋት የሆነ የሥራ ውጤት ብቻም ሳይሆን ግን የእግዚአብሔር አብሮነት፣ የኮቨናንት የቃል ኪዳን ውጤት ነው። ይህ ህዝብ የቃል ኪዳን ህዝብ ነው። በባቢሎን በግዞት ምድር የሚሄደው ህዝብ፣ የእስራኤል ህዝብ የቃል ኪዳን ህዝብ ነው። አስቀድሞ በአብርሃም ቃል የተገባለት ህዝብ ነው። በይስሐቅ በያዕቆብ ቃል ያለው ህዝብ ነው። እግዚአብሔር በኮቨናንቱ ቀልድ አያውቅም። በቃል ኪዳኑ አይቀልድም እግዚአብሔር። ምንም እንኳን በግዞት ምድር ላይ ብትሆኑ አላቸው፣ በሐዘን እንኳን ቢሆኑ፣ እግዚአብሔር የሌለ በሚመስል ሁኔታ ውስጥ እንኳን ቢሆኑ እግዚአብሔር እኔ አለሁ ይላል እያለ ኢሳይያስ ይናገራል። እግዚአብሔር ሁኔታሽን አይቶ አይደለም ነገር መስራት የሚጀምረው። አሳዘነችኝ ራራሁላት የሆነ ነገር ስለሆነች ብሎ ሳይሆን ቃል ኪዳን ስላለው ካንቺ ጋር በቃ በማይጠፋ ቃል ኪዳን፣ በማይሻር ቃል ኪዳን እግዚአብሔር አንቺን ስላሰረ፣ አንተን ስላሰረ ከዛ ውጪ ከባህሪ ውጪ ፋንክሽን፣ ከዚህ ቃል ኪዳን ውጪ ፋንክሽን አያደርግም እግዚአብሔር። ያን ቃል ኪዳን ሰብሮ እግዚአብሔር በሆነ መንገድ አይገለጥም። ለእግዚአብሔር ትልቁ ስፍራው ኮቨናንቱ ነው፣ ከህዝቡ ጋር ያለው ኮቨናንት። ዛሬም በክርስቶስ ኢየሱስ የገባነው ቃል ኪዳን፣ የተገባልን ቃል ኪዳን፣ የተቀበልነው የተስፋ ቃል እስከ ፍጻሜ አይሻርም። ስለዚህ በዚህ በረከት ውስጥ ነው የምንኖረው። በማይሻር ቃል ኪዳን የታሰረ በረከት በእኛ ቤት ውስጥ አለ፣ በአንቺ ቤት ውስጥ አለ። ስለዚህ በዚህ ማለዳ ላበረታታችሁ ፈልጋለሁ። በተለያየ ሐዘን ድካም ውስጥ ያላችሁ ሰዎች፣ እግዚአብሔር ትቶኛል እያላችሁ ያላችሁ ሰዎች፣
እግዚአብሔር መቼ ነው የሚመጣው? ምንም የምታይ ነገር በህይወቴ ላይ አላየሁም። ዝለት ድካም ውስጥ ነኝ። እግዚአብሔር ስለተወኝ ጠላቶቼ ይስቁብኛል የምትሉ ሰዎች ካላችሁ፣ የጠላት መሳቂያ ሆንኩኝ የምትሉ ሰዎች፣ የጠላት ማላገጫ ሆንኩኝ የምትሉ ሰዎች ካለ ይሄ ፍጻሜ ቦታ አይደለም። ይሄ የመጨረሻ ቦታችሁ አይደለም። እግዚአብሔር ከዚህ ፈቀቅ የሚያረጋችሁ ሲዝን ይመጣል። ያ ሲዝን ይገለጣል። ነገር ግን ዝግጅት ያስፈልጋል ይላል እግዚአብሔር። ሰፋ አድርጉ። የአምልኮን ህይወት ሰፋ አድርጉ። የጸሎቱን ህይወት ሰፋ አድርጉ። የምስጋናውን ህይወት ሰፋ አድርጉ ይላል እግዚአብሔር። በጣም የወረድን የመሰለን ጊዜ ላይ እግዚአብሔር በኃይል እየሰራ ነው። በኃይል እየሰራ ያለበት ሲዝን ነው። እግዚአብሔር እኮ በግዞት ላይ ያለውን እስራኤልን ህዝብ አልተወውም። አይገርምም? አለ እግዚአብሔር። የለም የሚልሽ ጠላትሽ ነው፣ ጠላት ነው የለም የሚለ እግዚአብሔር አልረሳችሁም ይላል። እግዚአብሔር አልረሳችሁም፣ አልተወህም። የኪዳኑን ህዝብ እግዚአብሔር አይተውም፣ አይጥልም። ሃሌሉያ። ስለዚህ እግዚአብሔር በእኛ ሊሰራ ይህን ሲዝን ምናልባት በተለያየ ምድረ በዳ በሚመስል ሲዝን ውስጥ እያለፋችሁ ያላችሁ ሰዎች ካላችሁ በዚህ ማለዳ እግዚአብሔር ተዘጋጁና ጠብቁኝ ይላል። ተዘጋጁና ጠብቁኝ። ይሄ የስነ ልቦና ዝግጅትን የሚጨምር ማለት ነው የምላችሁ። ለምን መሰላችሁ? ብዙ ነገር አስተሳሰባችንና ጸሎታችንና አረማመዳችን ሁሉ ግራ የተጋባ ነው አንዳንድ ጊዜ። ለዛ ነው በህይወታችን ላይ የእግዚአብሔር በረከት ሲመጣ፣ የእግዚአብሔር ጉብኝት ሲመጣ የምንተላለፈው። ሬዲነስ ከአይምሮ ነው የሚጀምረው። ሬዲነስ ከአስተሳሰብ ነው የሚጀምረው፣ ከማይንድ ሴት ነው የሚጀምረው። በምድረ በዳ ሆኖ ትልልቅ ጃይንት የሆኑ በረከቶችን ማሰብ ይጠይቃል። በማይመስል ማጣት ነገር ውስጥ ሆኖ የእግዚአብሔርን በረከት የተጨቆነ የተነቀነቀ በረከትን ማሰብ ይጠይቃል። ከፍ ያለ አስተሳሰብ ይጠይቃል። ሁሉ ነገር ከሐሳብ ነው የሚጀምረው። የሰው ልጅ በልቡ እንዳሰበ እንዲሁ ነው ይላል። በልባችን ያሰብነውን ነገር ስለምን ሆነው እያሰባችሁ ያላችሁትን ነገር በህይወታችሁ ላይ ማኒፌስት አድርጎ ስለምታዩት የእግዚአብሔር በረከት ሲመጣ በሙሉ እጃችሁን ዘርግታችሁ መቀበል እንድትችሉ፣ የናንተ ማድረግ እንድትችሉ፣ ለእግዚአብሔር ክብር እንድትውሉ አይምሯችሁን ሬዲ አድርጉ። ካስተሳሰባችሁ ጀምሩ። ምንም የሚታይ ምልክት ባይኖር፣ ምንም የፈውስ ምልክት ባይታይ፣ ምንም በቃ የመትረፍረፍ ምልክት ባታዩ በህይወታችሁ ላይ ምንም ሰላም ባይሰማችሁ፣ ሁሉ ነገር ረብሻ ቢሆንባችሁ፣ ነገር ግን እምነት ከዚህ አልፎ ያያል። እምነት ከዚህ አልፎ ማየት ነው። ከዛ ይጀምራል። ስለዚህ እግዚአብሔር በተዘጋጀ ነገር ውስጥ መገለጥ ስለሚፈልግ ዛሬ ተዘጋጁላችኋለሁ። ድንኳናችሁን አስፉ። ምክንያቱም ያ ጊዜያዊ መቆያ ነው። እግዚአብሔር ሊሰራ ላለው ነገር መንደርደሪያ ስለሆነ ማለት ነው። ሃሌሉያ። የድንኳንሽን ስፍራ አስፊ። ሃሌሉያ። ሁለተኛ መስፋፋት እንደነገርኳችሁ ኮቨናንት ይጠይቃል። እግዚአብሔር በገባው ቃል ኪዳን መሰረት ፋንክሽን የሚያደርግ አምላክ ነው። ኢሳይያስ 54:3 ላይ ቅድም ያነበብኩ ቃል በቀኝና በግራ ተስፋፊያለሽ፣ ዘርሽም አሕዛብን ይወርሳል፣ የፈረሱትም ከተማዎችን መኖሪያ ያደርጋል ብሎ ሲናገር ይሄ ቃል ተፈጻሚ ይሆናል። በቃ ቃል ኪዳን ነው። ይሄ ሊሆን ግድ ነው። ይሄንን መጠበቅ ይኖርባቸዋል። እስራኤላውያን ከግዞት ሲመለሱ ይሄ ይጠብቃቸዋል። ኢየሩሳሌም ቅጥሯ ፈርሶ ስለነበረ፣ ቴምፕላቸው ሁሉ ፈራርሶ ስለነበረ፣ በዛ በግዞት ዘመን በጣም አሳዛኝ ጊዜ ስለነበረ፣ ሁሉ አንገቱን የደፋበት ዘመን ስለሆነ፣ ሁሉ አቅም ያጣበት ሲዝን ስለነበር፣ ያ ሲዝን አልፎ ግን አዲሱ ሲዝን ሲመጣ በእነዚህ በፈረሱ ቅጥሮች ላይ ከእንደገና የሚዘሉ እንደንቦሳ የሚፈነጩ ብዙዎች አሕዛቦች ይመጣሉ ወደ እናንተ። የፈረሱትን ከተሞች ሁሉ እንደ መኖሪያነት የሚጠቀሙ ሬፊጂ የሚያገኙ ብዙዎች ይመጣሉ። ማረፊያ የሚያገኙ ብዙዎች ይመጣሉ። ይሄ ነው የሚሆነው ከዚህ በኋላ። አያችሁ፣ እንደዚህ ብሎ ማሰብ እውነት ነው እብድነት ሊመስል ይችላል በዛን ጊዜ ይሄ ኮንቴክስት በተጻፈበት ዘመን። እውነት ሆኖ ደግሞ ኢሳይያስ ከተናገረ በኋላ ያን ትንቢት ይሄ ትንቢት ሲፈጸም የነበረ ሁኔታ ልብ የሚሰብር ነበረ። በተበላሸ ነገር ላይ ነው ይሄ ነገር ይሆናል ብሎ እግዚአብሔር ተስፋ የሚሰጠው። ምንም በማይመስል ነገር ላይ ቅጥሩ በተሰበረ ያ የሰለሞን ቴምፕል ሁሉ ፍርስርሱ በወጣበት በዛ
በዛ ፍርስራሽ ላይ ቆሞ ኖ ይሄ አይደለም የሚሆነው ዝማሬ ነው፣ ታላቅ እልልታ ነው። ብዙዎች ወደዚህ መጥተው ይኖሩበታል፣ ብዙዎች ለመኖሪያነት ይፈልጉታል ብሎ መናገር ይከብዳል። በዛን ጊዜ ይከብዳል። የሆነ ትራንሴንድ በቃ የሰው ምድራዊውን ነገር የሚያልፍ አስተሳሰብ ይጠይቃል። ከሚታየው ነገር የወጣ አስተሳሰብ ይጠይቃል። ዛሬም በህይወታችን እንደዚህ ነው የሚሆነው። በተበላሸ ነገር ላይ ቆማችሁ የሚታያችሁ ነገር አለ። የሆነ ተስፋ ይታያችኋል። ግራ በተጋባ ሁኔታ ውስጥ ሆናችሁ የሆነ ተስፋ ይፈነጥቅላችኋል። መንፈስ ቅዱስ ሪቪል ያደርግላችኋል። በዛ ህይወት እንድትመላለሱ ነው የእግዚአብሔር ፈቃድ። ለምዶ ዛሬ ቤተክርስቲያን አቅም የምታጣው ሰው በቃ የሆነ ችግር ሲመቱ ነካ ሲያደርገው ሲደቁ ሰው በቃ ተኮራምቱ መግቢያ መውጫ እግዚአብሔር እንደተው እንደጣለው እንደተዋረደ ራሱን ይቆርጥራል። ነገር ግን ወገኖቼ ይሄ ያለንበት ስፍራ ይሄ አሁን ያለ የቆምንበት ቦታ ፍጻሜያችን አይደለም። ጊዜያዊ ስፍራ ነው ይላል እግዚአብሔር። ጊዜያዊ ስፍራ ነው። ሐዘን ጊዜያዊ ነው። ህመም ጊዜያዊ ነው። አለመቻል ጊዜያዊ ነው። ግራ የተጋባህበት ጉዳይ ጊዜያዊ ነው። ያልፋል። ፐርማነንት የሆነ ችግር የለም። ዘላለም የሚቆይ ችግር ቻሌንጅ የለም። ቻሌንጅ በቻሌንጅ ሊቀየር ይችላል። ቻሌንጁ ጥሎ በሌላ ቻሌንጅ ሊቀየር ይችላል። በድልነሽነት ግን ትወጣለህ። ከሁኔታችሁ በላይ አስቡ፣ ለዛ ተዘጋጁ ይላል። እኔ የኮቨናንት አምላክ ነኝ። እኔ ቃል ኪዳን አምላክ ነኝ። የተናገርኩትን ነገር የምፈጽም አምላክ ነኝ። ቃሌ ይፈጸማል። የእግዚአብሔር ቃል ይፈጸማል ወገኖቼ። እግዚአብሔር ከተናገረ ተናገረ ነው። እግዚአብሔር ካለ አለ ነው። ያለው ነገር ይሆናል ይላል። በቃ ይሄ ቃል ዛሬ በህይወታችን ላይ ተፈጽሟል። በፈረሰው ነገራችን ላይ በፈረሰው ቅጥራችን ላይ እግዚአብሔር መጥቷል። ሊመጣ ነው አይደለም፣ መጥቷል። ሃሌሉያ። አያችሁ፣ እንደዚህ ብሎ በድፍረት ከመናገር ይጀምራል። ሰው እኮ ዛሬ ባንደበቱ የተናገረውን ነገር ማመን ይቀለዋል እኮ። ሰው ከተናገረው በላይ አንተ ባንደበትህ የምታውጀውን ነገር ታምነዋለህ። ለራስህ ባንደበትህ ስትናገር አይምሮ ሬጅስተር ያደርገዋል። ስለዚህ ማመን ትጀምራለህ። እምነት ደግሞ ከሚታይ ነገር በላይ ነው። እምነት ኤቪደንስ አይጠይቅም፣ ማረጋገጫ አይፈልግም። ለማመን ማረጋገጫ ኢየሱስን ካልነካሁት ብለን ነው እንደ መጣ ነው ብዙዎቻችን። ኢየሱስን ልክ እንደ ቶማስ ብለን ነው እንደ መጣ ነው። በቃ አመንን፣ የሆነ ነገር ተገለጠልን፣ በራልን። ሃሌሉያ። ልክ እንደዛ ማመን ይጠይቃል። በማይመስል ነገር ላይ ይሆናል ብሎ ማመን፣ ይሆናል ብሎ መራመድ ታላቅ እምነት ይጠይቃል። እግዚአብሔር የቃል ኪዳን አምላክ ነው። እንደ እምነታችሁ ያደርጋል። ዘፍጥረት ላይ ብትሄዱ ዘፍጥረት 12:1-2 አብርሃምን እግዚአብሔር እንደዚህ ይለዋል፣ ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህን አከብረዋለሁ፣ ለበረከትም ሁን። የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ፣ የምድር ነገዶች ሁሉ በአንተ ይባረካሉ። ኢሳይያስ ከመጻፉ በፊት እግዚአብሔር ለአብርሃም ይሄንን የተስፋ ቃል ሰጥቶታል። ይሄ ህዝብ ደግሞ የአብርሃም ዘር ነው። ለአብርሃም እግዚአብሔር የገባለትን ቃል ኪዳን ያን ኮቨናንት ሊለውጥ እግዚአብሔር ሰው አይለውጥም ቃል ኪዳኑ። ለዛ ነው በግዞትም ምድር ቢሆኑ አለ መልሼ ገነባቸዋለሁ፣ መልሼ ሪስታብሊሽ አረጋቸዋለሁ፣ ሪስቶር አረጋቸዋለሁ፣ ከእንደገና ፈውሳቸዋለሁ፣ ጥበቃዬን በእነሱ ላይ ያደርጋለሁ። ለምን? ኮቨናንት ነው። አንድ የገባውን ኮቨናንት እግዚአብሔር መልሶ የሆነ በኤቪደንስ ተመርቶ ሐሳቡን አይቀይርም። በዛ ሐሳብ ላይ አይደራደርም። በኮቨናንቱ ላይ አይደራደርም እግዚአብሔር። ስለዚህ ኦሬዲ አስቀድሞ ለአብርሃም የገባው ቃል ስላለ ይህ ህዝብ ደግሞ የአብርሃም ዘር እስከሆነ ድረስ በየትኛውም ቻሌንጅ ውስጥ ቢያልፍ፣ በየትኛውም መከራ፣ በየትኛውም ሸለቆ ቢያልፍ እኔ እስከ መጨረሻው ድረስ ከእርሱ ጋር ነኝ አለ። ቃል ኪዳኑን ያጸናዋል። የማዳን ሐሳቡን እግዚአብሔር አይለውጥም። ሃሌሉያ። ይሄ በጣም ግልጽ ሊሆንልን ይገባል ወገኖቼ። የትኛውም ምርኮ በየትኛውም ምርኮ ላይ ቢሆኑ፣ በየትኛውም አይነት ችግር ላይ ቢሆኑ ህዝቤን አረሳም አለ እግዚአብሔር፣ መልሼ አቆመዋለሁ። እግዚአብሔር የማዳንና የማስፋፋት እቅድ ውስጥ ደግሞ ሌላው ምንም አይነት ኩነኔና ፍርድ የለበትም። ሊያሰፋ ሊያስፋፋ መጥቷል እግዚአብሔር።
ፍርድና ኩነኔ በዛ ላይ አይሰራም። ጥበቃው ነው የሚሰራው። ፕሮቴክሽኑ ነው ያለው። በዛን ጊዜ ፕሮቴክት ያደርግሃል እግዚአብሔር። ጠላቶችህን ዘወር ዘወር ገለል ገለል አድርጎ የማስፋፋት ስራ ይሰራል። ከበባውን ይበትናል እግዚአብሔር። ምናልባት ለመስፋፋት አስበ አንተ ተዘጋጅተ እግዚአብሔር ኮቨናንቱን ጠብቆ ወደ አንተ ሲመጣ በዙሪያ የከበቡ ባንተ ላይ ክፉ የሚያውጁ ባንተ ላይ ክፉ የሚናገሩ አይስፋ ይቀንጭር እያሉ የሚናገሩ ብዙዎች በዙሪያ ሊኖር ይችላሉ። እግዚአብሔር ግን እነሱን ገለል 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 አድርጎ ነው የሚሰራው። እንደዛ ይሰራል። ፕሮቴክሽኑን ይሰራል። ለዛ ነው መጨረሻ ላይ ያነበብነው ክፍል ኢሳይያስ 54:17 ላይ በአንቺ ላይ ይላል የተሰራ መሳሪያ አይከናወንም፣ በፍርድ በሚነሳብሽ ምላስ ሁሉ ላይ ትፈርጂበታለሽ። እግዚአብሔር ሊያስፋፋ ሲነሳ፣ እግዚአብሔር ሊያበረታ ሪስቶር ሊያደርግ ሲነሳ ባንተ ላይ የሚነሳን ምላስ እግዚአብሔር በፍርድ ጸጥ ያደርገዋል። በፍርድ በሚነሳብሽ ምላስ ላይ ትፈርጂበታለሽ። ሃሌሉያ! ትፈርጂበታለሽ። አብርሃምንም እንደዛ ብሎታል። ወደ ዘፍጥረት ተመልሳችሁ ስትሄዱ ምን ይላል? የሚባርኩን እባርካለሁ፣ የሚረግሙን እረግማለሁ። ይሄ ኮቨናንት ነው። ስለዚህ እግዚአብሔር ባንተ ላይ ያለውን ሐሳብ ያንን ኮቨናንቱንም ደግሞ ሊቀይርና ሊሰብረው ስለማይወድ ብቻ ፕሮቴክሽኑ ባንተ ላይ ያለ ሁሉ ጊዜ በዛን ጊዜ የሚቀናቀኑህን ጠላቶችን ከዙሪያ ዘወር ያደርግልሃል። ሃሌሉያ! በዚህ ክፍል ባነበብነው ክፍል ላይ እንደዚህ ይላል። እግዚአብሔር እንደ ባል ሆኖ የሚገለጥበት ነው። እግዚአብሔር እንደ ቀድም ያነበብኩ ክፍል ላይ ምን ይላል? እግዚአብሔር እንደተወችና እንደተበሳጭ በልጅቷ እንደተጣለች ሚስት ጠርቶሻል። ሃሌሉያ! እግዚአብሔር እንደተተወችና እንደተበሳጨች በልጅነቷ እንደተጣለች ሚስት ጠርቶሻል። ፈጣሪሽ ባልሽ ነው። ጭራሽ ባልሽ ነው ፈጣሪሽ። He's your protector. He's your protector. ፕሮቴክተርሽ ነው ይላል። 7 ላይ ቁጥር 7 ላይ እዛው 54 ስታዩት በምህረት ከእንደገና እግዚአብሔር ይገለጣል። በታላቅ ምህረት አስብሻለሁ። ጭራሽ እንግዲህ ይሄ እግዚአብሔር እዚህ ጋር ያለው በፍርድ እስራኤል ሕዝብ ከስርዓት ከመውጣቱ የእግዚአብሔርን ስርዓት ከመናቁና ከመታው የተነሳ በግዞት የሄደ ሕዝብ ነው። ኦኬ፣ በግዞት ሄዶ በዛ ስፍራ የሚቀመጥ ሕዝብ ነው። እግዚአብሔርን የበደለ ሕዝብ ነበረ። ነገር ግን አለ ከኮቨናንት የተነሳ በምህረት ያስብሻለሁ እስከ ፍጻሜ። ኮቨናንት ስላለኝ ካንቺ ጋር በምህረት በታላቅ ምህረት ነው፣ ያው በታላቅ ምህረት አስብሻለሁ። ዛሬ እግዚአብሔር ጥሎሻል፣ እግዚአብሔር ትቶሻል የሚልሽ ብዙ ነገር አለ። ሁኔታሽ ሰርከምስታንሱን ካየሹ፣ ዙሪያሽን ካየሹ እግዚአብሔር የለም ካንቺ ጋር፣ እግዚአብሔር ካንተ ጋር የለም። ቢኖር ይሄ ለምን ሆነብህ፣ ቢሆን ያ ለምን ሆነ የሚል ብዙ ድምጽ አለ በምድር ላይ። ጥፋት እንኳን አጥፍተህ በእግዚአብሔር ፊት ወድቀህ ስተህ እንኳን ቢሆን እግዚአብሔር ግን በታላቅ ምህረት አስበሃለሁ ይልሃል። ተመልሶ እግዚአብሔር እኔ ግን በታላቅ ምህረት ዳግም አስበሃለሁ። እግዚአብሔር የእንደገና አምላክ ነው። ብንስትም ብናጠፋም ብንወድቅም እግዚአብሔር ኮቨናንቱን የሚያከብር አምላክ ከመሆኑ የተነሳ በታላቅ ቸርነት በታላቅ ምህረት እግዚአብሔር ዳግም ሕዝቡን ያስባል። ዛሬ ታስበሃል። በኢየሱስ ዛሬ ታስበሻል። የትላንት ስህተትሽን እያሳየ የትላንት በቃ ሚስቴክሽን እየጠቆመ ሮንግ ዱዊንግ የሆነን ነገር እያሳየ የሚከስ ጠላት ነው። እግዚአብሔር አይከስም። እግዚአብሔር ይቀጣል፣ እግዚአብሔር ያስተምራል፣ ይገስጻል፣ እግዚአብሔር ይምራል። በህይወታችሁ ላይ የረዘመ በጣም የተንዛዛ የቆየ ጸጸት ያለባችሁ ሰዎች አላችሁ። በዚህ ስፍራ እግዚአብሔር ትቶይ ነው፣ የዛን ጊዜ የበደልኩት በደሌ እስከዛሬ እየተከተለኝ ነው፣ ግፌ እስከዛሬ እየተከተለኝ ነው እያላችሁ ቀን ከሌሊት በኩነኔ ስሜት የምትመላለሱ ሰዎች አላችሁ። እግዚአብሔር ዛሬ እንደዚህ ይላል፣ በታላቅ ምህረት አስብሃለሁ። እግዚአብሔር ፍቅር ነው። አያችሁ፣ ሪሊጅን ብዙ ነገር አስተምሮናል። ሪሊጅን ካስተመረን ውስጣችን ካስገባብን ክፉ ነገር አንደኛው ኩነኔ ይባላል። አሁን በክርስቶስ ኢየሱስ ላሉ ኩነኔ የለባቸው። ፊኒሽድ። ይሄ ቃል የታመነ ነው። ኩነኔ ከዚህም በፊት ተናግሬዋለሁ፣ ከእግዚአብሔር ሐሳብ
የሚያወጣ ሰውን በሆነ ግርግዳ ውስጥ አጥሮ የሚያስቀምጥ በህይወታችሁ ላይ ትልቅ ሊሚቴሽን የሆነ ገደብ የሆነ የጠላት መሳሪያ ነው። በጣም ክፉ ነው ኩነኔ በህይወታችሁ ላይ። የእስራኤል ህዝብ በግዞት ሆኖ ሁሉ ጊዜ የዛኔ እግዚአብሔርን ከግዞት በፊት የበደለውን በደል እያሰበ እንዲቀመጥ የእግዚአብሔር ፈቃድ አልነበረም። ሙቭ ኦን እያለ ነው እግዚአብሔር። አዎ ተጥለሽ ነበር እንደተተወች እንደተበሳጨች ይላል። በልጅነቷ እንደተጣለች ሚስት ጠርቶሻል። አዎ ሁኔታሽ ጥሩ አልነበረም፣ ልክ ነው። ግን እኔ አሁን በታላቅ ምህረት በህይወትሽ ላይ መጥቻለሁ ይላል እግዚአብሔር። ስለዚህ ከኩነኔ ውጡ፣ ከኩነኔ መንፈስ፣ ከበዳይነት መንፈስ ውጡ። እግዚአብሔር ነፃ ያወጣው ህዝብ ነፃ ነው። እውነቴን ነው የምላችሁ። በነፃነት እንድንኖር ክርስቶስ ነፃ አወጣን ነው የሚለው። በተለይ ደግሞ በችግር ውስጥ በተለይ ደግሞ ከእግዚአብሔር ጋር ባለን አካሄድ ስተን በሆነ መንገድ በኃጢአት ተይዘንም ሊሆን ይችላል ከእግዚአብሔር መንገድና ሐሳብ ከመውጣታችን ወይም በራሳችን ምኞት ከመጠላለፋችን የተነሳ ከገባንበት የሆነ ጉድጓድ ውስጥ ራሳችንን ስናገኝ ከዛ ጉድጓድ መንጭቆ የሚያወጣን የእግዚአብሔር ምሕረትና ፍቅር ይባላል። እና ይሄ ነፃ የመሆን ስሜት በክርስቶስ ኢየሱስ ያገኘነው ነፃነት ነው ከዛ ጉድጓድ ውስጥ መንጭቆ የሚያወጣን። ከዛ ውጪ ምንም ሰው ቢጎትተህ አትወጣም። የትኛውም ሕክምና አንተን ከዛ ውስጥ ጎትቶ አያወጣህም። የትኛውም ሳይኮሎጂስት እኔ ነኝ ያለ ከገባህበት የኃጢአት ጉድጓድ ከገባህበት ውድቀት ውስጥ ጎትቶ አያወጣህም። የእግዚአብሔር ፍቅር ምሕረትና በክርስቶስ ኢየሱስ ያገኘው ነፃነት ግን ጎትቶ ያወጣሃል ከጉድጓድ ውስጥ። ዳግም ያቆምሃል። ዳግም ተራራ ላይ ትቆማለህ። በጠላቶች አንገት ላይ ትቆማለህ። የምን ስታስብ በክርስቶስ ኢየሱስ የተከፈለልህን ዋጋ ስታስብ በነፃነት እንድትኖር ክርስቶስ ነፃ ወጣ የሚለው ቃል የታመነ እንደሆነ ማመን ስትጀምር ነፃ ያልወጣ አይምሮ ወገኖቼ ፊዚካሊም ሜንታሊም ኢሞሽናሊም የታሰረ ነው። እስር ውስጥ እንዳለ ሰው ነው። ነፃነት ከማይንድ ይጀምራል። እዚህ ውስጥ ነው የሚጀምረው ነፃነት። የእስራኤል ሕዝብ በግዞት ምድር ላይም ቢሆን መጀመሪያ አይምሯቸውን ልክ ነፃ እንደሚወጣ ሕዝብ እግዚአብሔር ከነርሱ ጋር እንዳለ ሕዝብ እግዚአብሔር ፕሮቴክሽናቸው እንደሆነ ሕዝብ እግዚአብሔር ከነሱ ጋር ኮቨናንት እንዳለው ሕዝብ ወይም ቃል ኪዳን እንደተገባለት ሕዝብ ራሳቸውን አይተው አክት ማድረግ እስካልጀመሩ ድረስ ይሄ መስፋፋት እግዚአብሔር የሚለው ነገር አይገለጥም። ለዛ ነው እግዚአብሔር አስቀድሞ ከዝግጅት መጀመር ስላለባቸው ድንኳናችሁን አስፉ ካዝማችሁን አስረዝሙ እያለ የሚነግራቸው። ስለዚህ ወገኖቼ ዛሬ በክርስቶስ ኢየሱስ ነፃ ወጥተሃል። አንተ በነፃነት እንድትኖር ክርስቶስ ነፃ አውጥቶሃል። ስለዚህ በዚህ በነፃነት ስፒሪት ልንመላለስ ይገባል። የትኛውም የገባንበት ጉድጓድ ያለንበት ሸለቆ ፐርማነንት ቦታችን አይደለም፣ የመጨረሻ ስፍራችን አይደለም። እግዚአብሔር ከእንደገና በታላቅ ምሕረት ይጎበኘናል። ለዛ ግን የተመቸ የሚመጥን አስተሳሰብ ያስፈልጋል። ከኩነኔ ነፃ የወጣ አስተሳሰብ ያስፈልጋል። ቸርነቴ አይፈልስም ይላል ቁጥር 10 ላይ እዚሁ ምዕራፍ ላይ ቸርነቴ የእግዚአብሔር ቸርነት ሁሌ ከኛ ጋር አለ። እግዚአብሔር ሁሌ ቸር ነው። ሁኔታው ቢልህም ሁኔታው ባይልህም ቢቀየርም ባይቀየርም እግዚአብሔር ግን ሁሌ ቸር ነው በል። እውነት ቸርነቱን በህይወታችን ላይ ማየት እንጀምራለን። እግዚአብሔር ቸር ነው የምትል ምላስ ከእግዚአብሔር ቸርነት አትጎልም። ትረስት ሚ ከእግዚአብሔር ቸርነት አትጎልም። ብዙዎቻችን በህይወታችን ይሄንን አይተናል። በማይመቹ ሁኔታ ውስጥ ሆነን ሁሉ መልካም ነው ስንል ሁሉ መልካም ሆኗል። እግዚአብሔር መልካም ነው ስንል መልካም አድርጎልናል። ስለዚህ እግዚአብሔር ቸር ነው። ቸርነቴን አረሰው ማለት አይፈልስም። ቸርነቴ ከኔ የሰላሜ ቃል ኪዳን አይወገድም። የሰላም ቃል ኪዳን አለው እግዚአብሔር ከኛ ጋር የሰላም አለቃ ስለሆነ የሰላም ቃል ኪዳንን ከኛ ጋር ገብቷል። አንተ እንዳትናወጥ፣ ድንጋጤ በቤትህ እንዳይገባ፣ ሰላም የተጠበቀ እንዲሆን፣ ሰላም በሌለበት የሰላም
ፋና ወጊ እንድትሆን፣ ተናጋሪ እንድትሆን፣ ሰላምን የምታውጅ እንድትሆን እግዚአብሔር ካንተ ጋር የሰላም ቃል ኪዳን አለው። ይሄው ቃሉ ይላል የሰላሜን ቃል ኪዳን አይወገድም ነው የሚለው። እስከ ፍጻሜ አይወገድም። ዛሬ የሚያናውጧችሁ ይቆረጣሉ። ሰላምህን የሚያውክ ሰላምህን የሰላምህ ጠር በሰላም እንዳተኛ የሚያደርግ በሰላም እንዳትውል የሚያደርግ ከዚህ ቃል ኪዳን የተነሳ ከኮቨናንቱ የተነሳ ምክንያቱም ጌታ ስለተናገረ የሰላም ቃል ኪዳን አይወገድም ስላለ ይሄን የራስህ አድርገው በቃ ሌላ ነገር እኮ አይደለም። ይሄ ቃል የኔ ነው፣ ይሄ ቃል የኔ ነው። ጌታ ሆይ የሰላም ቃል ኪዳን አይወገድም እንዳልክ በኢየሱስ ክርስቶስም እኔ የሰላም ሰው ነኝ። በኢየሱስ ክርስቶስም በዙሪያዬ የሚያወከኝ ነገር ሁሉ ከመንገድ የተጠረገ ይሁን። በሰላም ልትኖር ነው የተጠራው። አንታወክ ወገኖቼ። ብዙ የሚያወኩ ነገሮችን ቢኖሩ በዚህ በቃል ላይ እንቁ። ኢየሱስ ሰላሙን ሰጥቶን ሄዷል። ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ። እኔ የምሰጠው ሰላም ዓለም እንደሚሰጠው አይደለም። ዛሬ ዓለም የሚሰጥ ምንም ሰላም ቢሰጥህ ዛሬ አይተው ጧት አይተው ማታ ላይ ሰላሙ የለም። እኔ የምሰጠው ሰላም ዓለም እንደሚሰጠው አይደለም። ስለዚህ ሰላም የተሰጠው ሰው ሰላሙን አጥብቆ ይዛል። ሰላሙ የኔ ነው። ሰላምህን ሊያውክ የሚመጣው ነገር ነው አልሰማም። እኔ በሰላም ቃል ኪዳን ውስጥ የተያዝኩ ሰው ነኝ። በእኔ ላይ ኦፕሬት የሚያደርገው ፒስ ነው፣ ሰላም ነው። አታስነኩ፣ ሰላማችሁ አታስነኩ። በመጨረሻ ምን አለ? ነገርን በማስዋብ እንደሚገለጥ ቁጥር 11 እስከ 13 ላይ በጣም ደስ ስለሚለኝ ቃሉ አንቺ የተቸገርሽ ይላል። በአውሎ ነፋስም የተናወጥሽ ያልተጽናናሽ ተናውጠሻል እኮ በአውሎ ነፋስ ተናውጠሻል ይላል። አልተጽናናሽም። ያልተጽናናን ሰው ፊት አይታችኋል? የተረበሸ ፊት ነው ያልተጽናና ሰው ከሐዘን ሳይጽናና ሲቆይ በጣም የተረበሸ መልክ ነው ያለው። it is not appealing። ሲታይ ውበት የለውም። ያልተጽናና ሰው ፊቱ ላይ የሚረብሽ ነገር አለው። እንደዚህ ግን ይላል ቁጥር 11 እነሆ ድንጋዮችሽን ሸላልሜ እገነባለሁ፣ በሰምፔርም እመሰርትሻለሁ፣ የግንብሽንም ጉልላት በቀይ እንቁ፣ በሮችሽንም በሚያብረቀርቅ እንቁ፣ ዳርቻሽን ሁሉ በከበሩ ድንጋዮች እሰራለሁ። ይሄ እንግዲህ ሲምቦሊካሊ በግዞት ለሚኖር ህዝብ ለሚኖር ለእስራኤላውያን የተጻፈ ነው። ለሚኖሩ እስራኤላውያን በትንቢት መልክ ገና ፍለፊታቸው ግዞት ለሚጠብቃቸው እስራኤላውያን በትንቢት መልክ የመጣ ቃል ነው። ዛሬ በህይወታችን ላይ በአዲስ ኪዳን ለምንኖር ለኛ እግዚአብሔር በለቅሶ ፋንታ ደስታን ይሰጠናል። ባነባንበት ዘመን ፋንታ እንስቃለን። በውበት ይገልጠናል። ንጉሱ በውበት ይገልጠናል። ውበታችን ይወጣል። ማስዋብ ይችልበታል። ማሳመር ይችልበታል። ሐዘን አለመጽናናት ወገኖቼ ፊት ላይ ይገለጣል። የውስጥ የልብ ስብራት ፊት ላይ ይገለጣል። ይጠቁራል። ፊትህ ይጠቁራል ስታዝን። ውበት የለም፣ ደም ግባት ያጠፋል። እግዚአብሔር መንፈስ ግን ውበትን ይሰጣል። ከመንፈሱ የተነሳ ሰማያት ውበትን እንዳገኙ ሁሉ እግዚአብሔር ህልውናና ፕሬዘንስ የተነሳ ይሄ ሁሉ ምድር ፍጥረት ሁሉ ውበትን እንደተላበሰ ዛሬም ውበትን እግዚአብሔር ያወጣዋል። የተደበቀው ውበትህ አቧራ የለበሰ መልክህ ዛሬ በክርስቶስ ኢየሱስ ዳግም ይወጣል። እግዚአብሔር ነገርን ያስውባል። ነገር ይዋባል። በእግዚአብሔር መልክ ያጣ ነገር መልክ ዳግም ይዛል። ሃሌሉያ። ማስዋብ የሚችል እግዚአብሔር ብቻ ነው። በፈረሰ ነገር ላይ ቆመ፣ ባልተጽናና ልብ ላይ ቆመ ይሄን መናገር ከባድ ነው። ግን እግዚአብሔር ካለ አለ ነው። He's God of covenant። የኮቨናንት አምላክ ነው። አስውብሻለሁ፣ አስጌጥሻለሁ፣ በቀይ እንቁ በከበረ እንቁ አስውብሻለሁ፣ አስጌጥሻለሁ ካለ ያስጌጥሻል። እግዚአብሔር የታመነ ነው። ሃሌሉያ።
ይሄንን ቃል ጳውሎስ በገላትያ 4:25 ላይ ከእንደገና መልሶ ይናገረዋል። ጳውሎስ የተናገረበት ስፒሪት በዛን ጊዜ የነበሩ ሕግን መልሰው እሱ ከሰበከባ ክርስቶስን የተሰቀለውን ኢየሱስ ክርስቶስን ሰብኮ ከሄደ በኋላ ሕግን መልሰው ሊጭኑባቸው መገረዝን ዳግም ሊያመጡባቸው ላሉ ሰዎች መልሶ ይናገራል። እናንተ ነፃ የወጣችሁ ሕዝቦች ናችሁ። ድጋሚ በባርነት ቀንበር በሕግ ቀንበር አትያዙ። በክርስቶስ ኢየሱስ ነፃ የወጣ ሕዝብ ዳግም በባርነት ሊያዝ አልተገባም። በኩነኔ ሊያዝ አልተገባም። በሕግ ሊያዝ አልተገባም። በአዲስ ኪዳን ለምንኖር ዛሬ የእግዚአብሔር ፕሮሚስ፣ የእግዚአብሔር ኮቨናንት፣ የእግዚአብሔር ቃል ኪዳን ከስራ በላይ እኛ ከምንሰራው በላይ ነው። ያንተ ስራ፣ ያንተ ተግባር፣ ያንተ የትኛውም የጽድቅ የምትለው ስራ ከእግዚአብሔር ኮቨናንት በላይ አይደለም። በቃ ተሽሯል። ያ በስራ የምናመጣው ጽድቅ ተሽሯል። የለም፣ አይሰራም። it doesn't work። እግዚአብሔርን በስራ ማስደሰት አልተቻለም። ስላልተቻለ ዛሬ ግን በኮቨናንት በኮንፊደንስ ትመላለሳለህ። እግዚአብሔር ጋር ባለ ቃል ኪዳን በክርስቶስ ኢየሱስ ባገኘኸው ነፃነት አለ ሕግ ስራ በነፃነት ትመላለሳለህ። ዛሬ የሚከስህ ማንም የለም። በክርስቶስ ኢየሱስ ነፃ ወጥተሃል። የእግዚአብሔር ጸጋ ሁሉን አስችሏል። ከሕግ በላይ የሆነ የእግዚአብሔር ጸጋ ተገልጧል። ዛሬ ባላችሁበት በደከማችሁበት ሁኔታ ላይ መጥቶ ሕግ የሚጭንባችሁ ካለ በኢየሱስ ክርስቶስ ስም ተቃውሞ ከናንተ ሕይወት ላይ ይሄ ስለሆነ ነው እንዲህ ሆነብህ፣ እንዲህ ስላረክ ነው እንደዚህ ሆነብህ የሚልህ ጠላትህ ነው። አንተ ከሕግ በታች አይደለም። ዛሬ ከጸጋው በታች ሆነሃል። ሃሌሉያ! የእግዚአብሔር ጸጋ ያስችልሃል። የእግዚአብሔር ጸጋ ያስወጣሃል። የእግዚአብሔር ጸጋ ያስገባሃል። የእግዚአብሔር ጸጋ በበረከት ያመላልስሃል። ያንተ ጤንነት፣ ያንተ ሰላም፣ ያንተ ብልጽግና በሕግ አይደለም የተያዘው፣ በእግዚአብሔር ኮቨናንት ነው የተያዘው። በተስፋው ቃል ነው የምትኖረው። በተሰጠ ፕሮሚስ ነው የምትኖረው። ስለዚህ በየትኛውም ሁኔታ ውስጥ ብንሆን ሁሉ ጊዜ ይሄንን ጸጋ ከሁኔታ በላይ ከሕግ በላይ ያደረገንን ይሄንን ጸጋ ማሰብ ያስፈልገናል ወገኖቼ። ጸጋው ካላችሁበት መንጭቆ ያወጣችኋል። የእግዚአብሔር ፕሮሚስ ካላችሁበት ጥልቅ ነገር አውጥቶ በተራራ ላይ ያቆማችኋል። እግዚአብሔር ኃይሉን ክንዱን ይገልጣል። እግዚአብሔር የዘላለም ቸርነቱ ምሕረቱ በእናንተ ላይ ይገልጣል። ምሕረቱን እግዚአብሔር በእናንተ ላይ ይገልጣል። ይሄ ሁሉ ወገኖቼ ምን ልላችሁ ፈልጌ ነው ዛሬ በድካሙ ስላላችሁ ግራ በመጋባት ውስጥ ላላችሁ ሁሉ እግዚአብሔር ተዘጋጅታችሁ ጠብቁ እመጣለሁ ይላል። እግዚአብሔር የምገለጥበት ሲዝን መጥቷል ይላል። እግዚአብሔር ሸላልሜ የማወጣበት ሲዝን መጥቷል ይላል። በማያልቅ ምሕረት በቃ በማይጠፋ ምሕረቴ ዳግም በቸርነቴ የማስብበት ዘመን መጥቷል። በውበት የምገልጥበት ዘመን መጥቷል። የማሰፋችሁ ዘመን መጥቷል። የማስፋፋበት ዘመን መጥቷል። የልቤን ሐሳብ የምፈጽምበት ዘመን መጥቷል። ነገር ግን በእውነት ላይ ቁሙ ይላል። በእውነት ላይ ቁሙ። በምንም ነገር አትናወጡ። የውጭውን ድምጽ አትስሙ። የእግዚአብሔር ቃል ላይ ጸንታችሁ ቁሙ። እግዚአብሔር የተናገረውን ይፈጽማል። እግዚአብሔር እንደ ቃሉ የተናገረውን ያደርጋል። አደርጋለሁ ካለ ያደርጋል።